ሞጎስ እናም ደግሞ ሉላ ያሉበት እንዳያችሁት ብሩክ ዝናን ይዞ ይሄድና በሬ ያንኳካል። በዛም ሰዓት ሁለታቸውም እየተደናበጡ በቃ የሚመጣውም ይምጣ ይሆን እኔ መሄድና መጠየቅ አለብኝ ብሎ ሞጎስ እየተነሳ ወደ በር ሊከፍት ይሄዳል። በዛን ሰዓት ድምጹን ስላወቀው እንዴ ብሩክ ነው አይደል? እኔ ደግሞ ደንግጬ ነበር ይላል ሞጎስ። ብሩክም ትንሽ ፈርቷል፣ እየተንቀጠቀጣ ነበር። ምክንያቱም ይህንን አስደነጋጭ ነገር ይዞ ወደ ሞጎስ ያለበት ሲሄድ በሱም ግድ እየሆነበት እንጂ ደስተኛ ሆኖ አይደለም። ነገር ግን ደግሞ ልጄ ትታከም በኋላ የምናደርገው ነገር እናደርጋለን። አሁን ልጄ ሳትታከም ማንንም ይሁን ማንን ማስቀደም የለብኝም። ልጄ አይኔ እያያማ መሞት የለባትም እያለ ሞጎስ በጣም ይቅርታ ይላል። እንዴ ምን ሆነህ ነው ይቅርታ የምትጠይቀኝ? ምን ነው በሰላም ነው ይላል ሞጎስ። ከኋላው ደግሞ ይሄ ዝና እንዳለ አያውቅም። ዝና እንደ ድንገት ከብሩክ ቀጥሎ ይገባል። በዛን ሰዓት ሞጎስ የሚያደርገው ሁላ ጠፋው። መሬት ተከፍታ ብትወጣው ደስ ይለው ነበር፣ ግን ደግሞ መሬት ተከፍታ መዋጥ አትችልም። እንዴ የሚያወራውም የሚለውም ጠፋው። አውጥቶ አውርዶ አየው፣ ብሩክንም አየው። ብሩክ በዛን ሰዓት ሞጎስ በጣም ይቅርታ ይላል። ነይ ውጪ አንቺ፣ ሌላ ነገር ሳይፈጠር ነይ ውጪ ይላታል ሉላንም። በዛን ሰዓት ሞጎስን በተደናበጠው ልቡ አትወጣም፣ ምንም ያንተ ጋር አትሄድም፣ ካንተ መሆንም የለባትም። አሁን ሉላ የኔና የኔ ብቻ ናት፣ የማንንም መሆን አትችልም ይላል ሞጎስ። ምንድነው ያልከው? እንዴት ይሄንን ልብ ወጣህ ግን? ምንድነው ያልከው? ያልከውን ነገር እስዲገመው። አው ደግመዋለሁ። ሉላ የኔና የኔ ብቻ ናት፣ እባክህን ተዋን፣ ነይ ውጪ አንቺ፣ ከዚህ ቤት ሌላ ነገር ሳይፈጠር ነይ ውጪ ቢላትም ሉላም ከሞጎስ ኋላ ሆና ይሄም ዝና ደግሞ እሷን ለማውጣት ሲሄድ ይሄም ብሩክ ማለት ይሄም ሞጎስ እጁን ዘርግቶ እሱን ለማመለስ ይሞክራል። ነው እንዴ? እንደዛ ነው እንዴ? ይሄንንም ልክ ተዳፍረናል ማለት ነው። ጭራሽ አንቺ ነሽ ይሄንን የምታደርግብኝ። እስከ ዛሬ ሲኖር አንድም ሰው ደፍሮኝ አያውቅም። አሁን የማንንም መጫወቻ አደረግሽኝ አይደል? እያላ አንዴ ብሩክን በቦክስ እያለው ብሩክ በዛም ሰዓት ይወድቃል። በወደቀበት ሰዓት ደግሞ ሉላን ይዞ ይወጣል። ይሄ መፈለገው ይሄንን ነበር። መጀመሪያም ቃል ሲገቡ ምን እያላ ነበር? እኛ አምጥተን እንሰጣሃለን ሲለው ብሩክ በዛን ሰዓት ዝና አይ እኔ አምጥታችሁ እንድትሰጡኝ አይደለም፣ እናንተ ሁለታችሁ በቆማችሁበት ሚስቴን ይዞ እጇን ይዞ መውጣት ነው የሚፈልገው እያላ ነበር። እንዳለም ደግሞ እጇን ይዞ አውጥቷታል። ነገር ግን ደግሞ ገና ሁለታችሁ ያልጨረስነው ብዙ ነገር አለ፣ እንጨርሰዋለን እያላ በብሩክና እንዲሁም ደግሞ በሞጎስ እየዛታ ሉላን ይዞ ይወጣል። ሉላ ምንም ደስተኛ ሊሆነችም፣ ነገር ግን ደግሞ ያላት አማራጭ ከሱ መሄድ እንጂ ሌላ አማራጭ ስለሌላት እሺ ብላ እሱን ተከትላ ትሄድና የተወሰነ ከሄዱ በኋላ ቆይ ግን ሉላ ነይ እስቲ አንድ ነገር ልጠይቀሽ፣ ከኔ ምን አጣሽ? ሀብት እንዳላ ሀብት አለኝ፣ ወንድነቱ ልትይው ደግሞ ወንድ ነኝ። እሺ ከኔ ምንድነው ያጣሽ? ለዛም ደግሞ እኔን የሚወዳደረኝ ሰው የሌለው ወንድ ከኔ ምንድነው ብታጪው ይላታል ሉላም በዛን ሰዓት አዎ አንተ ወንድ ነህ፣ ነገር ግን ደግሞ እንደ ወንድ አታስብም። ይሄ ማለት ደግሞ አንተ በጉልበት የምታምን ሰው ነህ፣ ሁሉንም ነገር በጉልበት ያደርጋለሁ የምትል ሰው ነው። ቆም ብለህ አታስብም። ለአንተ በታች ላሉት አታዝንም። ሰው የሆነ ሰው ለሰው ያዝናል፣ ሰው የሆነ ሰው ለሰው ያስባል። ስለዚህ አንተ በጉልበትና እንዲሁም ደግሞ በሀብት ሁሉ ነገር የምታደርግ ነው የሚመስለው። ምን ይሄንንም አክል ተናንቀናል እንዴ? ስለሚወደሽ እንጂ አሁን በቃበቶ ተገረፍኩኝ ብለሽ ነው እንዴ እንደዛ የምትሆኚው? ስለሚወደሽ እንጂ በዚህ ልክ የሚተወሽ አልነበረም።
ለምን ትተወኛለህ? እኔ ማታውን አልፈልግም። እባክህን አታስጨንቀኝ። አሁኑኑ ገላግለኝ። በቃ ይበቃኛል ይሄ ህይወት ብትለውም ሉላን በጣም ይወዳታል። በተቃራኒው ደግሞ ሉላ እሱን አትወደውም። ስለዚህ እሱን ተወው፣ እኔን እንደምታደርገኝ አድርገኝ ትላለች። ሞገሱም እዛ ተጨንቀዋል። ቆይ ግን ይሄንን ሰዓት ምን አድርጓት ይሆን? ገድሎታል እንዴ? ወይስ ደግሞ እንዳለችው በስቃይና በመከራ ውስጥ ገብታ ይሆን እያለ ሞገሱም የሉላን ነገር እያሰባ ተቡሩክም ተጣላ። ጓደኛዬ ያልኩት አሳልፎ ሰጣኝ፣ ምስጢሬ በነገርኩት፣ የስጋ ወንድሙ እንኳን ማድረግ የማይችል ነገር እያደረኩት፣ ለሱ ብዬ ንብረቴ ሁላ ባጣሁት፣ ለሱ ብዬ ደግሞ ብዙ ነገር በሆንኩት፣ እሱ ጭራሽ አሳልፎ ሰጣኝ እያላ እዛው መጠጥ ቤት እየሄደ ነበር። በዛን ሰዓት ደግሞ ዳጣ እየደወለች ነበር። ስትደውል የት ነህ ስትላይ አይ የትም አይደለሁኝም። ቆይ ግን ለምን እንደዛ ትላለህ? ያለህበት ንገረኝ፣ ከዛ ደግሞ እመጣለሁኝ። ወይም ደግሞ አንተ ነህ ስትለው አይ እኔማ መምጣት አልችልም። አንቺ ደግሞ እመጣለሁ ካልሽ ማንንም ስትይዢ ነይ፣ እንደተለመደው ቦታ እዛ ቁጭ ብያለሁኝ ይላትና ይቺም ዳጣ ተነስታ ትሄዳለች። ስትሄድ ምን ነው ፊት ይሄ ጠምዘዝ ብለዋል? አዎ ምንም አይደለም። ግን ደግሞ ማለት ምን ማለት ነው? ምን ነው? አይ ታዩ በቃ። አረ ችግር የለም ንገረኝ። ደግሞ እስከ ቡራ ተጣላችሁ እንዴ? የሱን ስም አታንሽብኝ። ለምን ሲባል ሉላን ይሄ አውሬ ሰው ወሰዳት እንዴ? አዎ ወስዶታል። ይሄ አውሬ ይገድለኛል ብላ እኔን አምና የሁሉ ነገር ያሳለፈችውን ስቃይ ብትነግረኝም እኔ ግን ለሷ ምንም አለማድረጌ አይኔ እያያ እጇን ይዞ ማውጣቱ ታይኝ። በቃ አሁን ሌላ ነገር አውሪ። ይሄንን ሰጥ እኮ እሷ ያለችበት እሷ ነው የምታውቀው። እኔ እዚህ ያኔ ምንም ሳይለኝ እንደዚህ ቁጭ ብያለሁ። እሷ ያለችበት እሷ ነው የምታውቀው። እኔ ደሞስ በጣም ያሳዘነኝ ነገር የገዛ ወንድሜ ያልኩት ያመንኩት ጓደኛዬ ያልኩት ሰው አሳልፎ እኔን መስጠቱ ነው። ጓደኛዬ እኮ ገደለኝ። ከዚህስ ኖሮ መግደል ይሻለው ነበር። ምን አላ ቢገድለኝስ? እባክህን እንደዛ እንደትል ሞገስ። እሱ እኮ ታውቀዋለህ አይደል? ከልጁ ማንንም ምንንም ቢሆን እንትን አይልም። አዎ ለልጁ ህይወት ብሎ ይሄ የሉላን ህይወት መስዋዕት ያደረገው ለልጁ ህይወት ብሎ ደግሞ እኔን ከዳኝ እያላ ሞገስ በጣም እንትን ብለዋል። እዛውም ሉላ እባክህን እሱን ተወው፣ እኔን የምታደርገኝ ነገር አድርገው ትላለች። ብሩክ በእርግጥ ያሰበው ነገር ይሆን ነገር ይኖራል። ምክንያቱም በመጀመሪያ ልጅ ተታከም የሉላ ነገር ደግሞ እስከ ዛሬ ከቆየችበት አሁን በዚህ ሳምንት ምንም አያደርጋትም። ሲጀመር እሱ ምንም አያደርጋትም ስለሚወዳት እያላ ይሄንን እያሰባ ነበር። ይሄንን እነሱ ያሉበት ቦታ ይዞት እየሄደ የነበረው ማለት ነው። ግን ምን ነው ስትመጣ ራሱ ስልክ አልደወልካልኝ? አዎ አልደወልኩኝ እያሉ ሁለታቸውም መሀላቸው ላይ ከባድ ችግር ተፈጥሯል። በአንድ በኩል ደስ የሚለው ነገር ብሩክ ቤቱንም ይሁን መኪናውን ሸጥቶ ያው ልጁን ሊያሳክማት ነው። በአንድ በኩል ደግሞ ይቺ ማዕሌት ቤቱን በቃ ዝና ራሱ እንዲገዛው አድርጊ። ማዕሌት አንቺ እኮ በመሃል ቀረሽ። ይሄ ሚስቱን ሲያገኝ ዞር ብሎ አያይሽ። ያው ቤቱ ተገዛ ማለት ልጁ ታከማች ማለት ነው። ልጁ ታከማች ማለት ደግሞ አንቺን አይፈልገሽም ማለት ነው። ኢፍራታ አው ይሄንን ነገር እኮ በትክክል ብለሻል። ልጁማ ከታከማች ያቺን ቅድስትን አግብቶ ነው የሚቀመጠው። ግን ደግሞ አንድ ደስ የሚል ነገር አለ። ዝና ከኔ ሚኔን እንደወደደ አላቅም፣ የሚወደድ ነገር አላሽ ብሎኛል። አይ ማዕሌት አሁን የሚወደድ ነገር አላሽ ብሎኛል ትላለች። የሚወደድ ነገር ቢኖራት ይህንን ያክል
ባንቺ ሌላ አይኔ አያይም እያላት ያለችው ሉላን ትቶ እሷን እንትን ለኛል ብላ ነው እንዴ? ወይ ማሌድ በቃ ይቺ ማሌድማ ሌላ ማሌድ ናት። ቆይ እንዴት ይህንን ነገር ታደርጊያለሽ? ሲጀመርስ ዝና የራሱን መንገድ እንጂ ያንቺን መንገድ አይደለም እንትን የሚለው። አሁን ቤቱ እንዴት ነው እንደዛ የምታስቢው? ባይ አሁን አንድ ነገር ልንገረሽማ፣ ሂጂና ዝናን ራሱ ቤቱን እንዲገዛው ለሱ ንገሪው። ከዛ ደግሞ እሱ ደግሞ ነገና ከነጎዳ ሲለው ቤቱን ያቆይበታል። ከዛ ልጁ ትሞታለች። ከዛ ደግሞ ልጁ ስትሞት ያው አንቺን ነው የሚለው እያለች ይቺ መተረገማች ፍራታ ለቺ ለማሌድ የሊሆነው ነገር ታስይዛታለች። ይሄም ችግር ሁላ የመጣው አንደኛው እሷ ናት። አንዳንዴ በዙሪያችን መልካም ሰዎች ሲኖሩ እኛ ስንሳሳት አይ በዚህ ቦታማ እንደዛ መሆን የለም፣ በዚህ ቦታማ እንደዛ አታድርጊ፣ ይሄንን እንዲህ አድርጊ፣ በዚህ ቦታ እንደዛ ባይ ብሎ ቀኝን መንገድ ይመራናል። እኛ ምናልባት ገጠመኝ ብንሳሳት ማለት ነው። በዙሪያችን ያሉት ሰዎች ደግሞ ልክ በዚህ በኢፍራታ ሁኔታ ከሆነ እኛንም ገደል ለራሳቸው ኖራቸው ነው የሚኖሩት። አንዳንዴ ከመጥፎ ጓደኛ አላህ ይጠብቃችሁ። እሺ በቃ ይሄማ ጥሩ ነገር ነው፣ ልክ ብለሻል። ግን ደግሞ ይሄ ሀሳብ እንዴት መጣልሽ? እንዴት መጣልሽ ትያለሽ? አሁን በዚህ ሰዓት እንደዛ ማለት ሳይሆን አንቺ ወደ ማን ነው ወደ ዝና ሂጂና ቤቱን እንዲገዛው ደውልና ንገረው በይ። ከዛ ደግሞ ነገና ከነጎዳ ሲለው ቤቱ ያንቺን ይሆናል ብላት ይቺም ኢፍራታ ማናት ይቺ ማሌድ እሺ ብሎ ተስማምቶ ይሄዳሉ። እዛ ደግሞ ሞገስ ያሰበው የነበረው እርግጠኛ ባልሆኑም ቤቱንና መኪናውን እኔ ካልገዛሁት የሚለው ነገር ነበር መሰለኝ። ዳጣ ሄዳ በቃ ሁሉንም ነገር ጨርሰዋል፣ ግን የተወሰነ ገንዘብ ጎድሎታል እንጂ ሁሉም ነገር ተሳክተዋል። ልጁም ደግሞ ልትታከም ነው ስትለው እንዴ ቤቱን የሚገዛው ሰው አገኛ እንዴ ሸጣው እንዴ ቤቱን እያላት ነበር። ይሄ ማለት ደግሞ ያው መጀመሪያው እሱ ነበር እንትን ያለው። ግን ደግሞ የደስታውም ይሁን የሆነ ነገር የተሰማውም ነገር ይሁን ብቻ ብዙ እንትን አላለኝም። ለማንኛውም ይሄ ቪዲዮ ይሄን ይመስላል። ብሩክም ትንሽ ደስ ብሎታል። እንዲሁም ደግሞ ቅድስት እና ምሳሌ ደስተኛ ሆነዋል አሁን በዚህ ሰዓት ማለት ነው። በሚቀጥለው ደግሞ ሄዳ ታከመች ይሁን ወይስ ደሞስ እንዳለችው ማሌድ ነገሩን ተፍትባ ይሁን? በእርግጥ እንደዛ አይሆንም። ምክንያቱም ሁሉም ነገር ተጨርሶልኛል በቃ እያላ ነበር መጨረሻ አካባቢ ብሩክ ማለት ነው። ቪዲዮ ይሄን ይመስላል። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ በያላችሁበት ዓለም ዳርቻ የአላህ ሰላም እንደውም ዝነት በረካት ርህራሄ ከእናንተ ይሁን እያልኩኝ ባይ ባይ።